I love you. እቺ አውስትራሊያዊት የ15 ዓመት ታዳጊ የሆነችው ሳራ ኮፕ ከስፖርት መምህሯ ጋር ያልሆነ ነገር ውስጥ ከመግባቷ በፊት እንደማንኛውም ተማሪ ህልም ነበራት። ትምህርቷን ጨርሳ ታዋቂ ዳንሰኛ መሆንም ቀዳሚው ግቧ ነበር። ሆኖም ቤተሰቦቿ እንኳን ፈጽሞ በ15 ዓመቷ ተገባበታለች ብለው ያላሰቡትን ህይወት ጀመረች። ለዛውም ከ31 ዓመቱ የስፖርት መምህሯ ጋር። በኋላም ጉዳዩ ቢረፍድም ፍርድ ቤት የደረሰ መዘዝ ማስከትሏል። ሴት ልጅ ያለው ቤተሰብ ሁሉ ሊያደምጡ የሚገባውን ታሪክ እንንገራችሁ። ነገሩ እንዲህ ነው። እቺ ሳራ ኮፕ የተባለች ታዳጊ እጅግ ደስተኛና ለነገሮች ቀጥተኛ የሆነ አመለካከት ያላት የ15 ዓመት የሁለተኛ ደረጃ ወይም የሃይስኩል ተማሪ ነበረች። ያኔ ህልምና ምኞቷ ሁሉ ትምህርቷን አጠናቃ ስመጥር ዳንሰኛ መሆን ነበር። ሆኖም ግን በዛ ዕድሜ ላይ ሳለች የስፖርት ትምህርት መምህሯ ከነበረው ፖል ግሬሊ ጋር እንደ መምህርና ተማሪ ይግባቡ ነበር። ሆኖም ሳራ መምህሩን ፖል ግሬሊን እንደ ቀለም አባት ብትቀርበውም የእሱ አቀራረብ ግን የተለየ ዓላማ ነበረው። መምህሩ ፖል ግሬሊ ስሙ መምህር ቢሆንም ትውልድን የመቅረጽ ኃላፊነት የተሸከመ የአዋቂነት እምነት የተሰጠው መሆኑን ችላ ብሎ እቺን የ15 ዓመት ታዳጊ በልዩ መልኩ መመልከት ጀመረ። ሳራ የልጅነት ልቧ በወቅቱ ባያስተውለውም በስፖርታዊ እንቅስቃሴዎች እያሳበበ በስጉር እንደ መጎንተል ማድረግ የጀመረውም ያኔ ነበር። ነገሮችን ማሰላሰል ላይ ገና ልጅ የሆነችው ሳራ ነገሩን ለማስቆም መምህሯን ክብር እንደ መንሳት መስሎ ተሰማት። ሳራ በኩዊንስላንድ በሚገኘው የሁለተኛ ደረጃ ትምህርት ቤት እጅግ ጥሩ ውጤት የነበራትና በጉብዝናዋም በመምህሮቿ ተለይታ የምትታወቅ እንዲሁም ምስጋናና አድናቆት የሚቀርብላት ነች። ሳራ ከልጅነቷ አንድና ዋና የጎደለባት ነገር ያላባት ማደጓ ነው። ከተወለደች በኋላ ያን ያህል ነፍስ ሳታቅ ነበር ወላጅ አባቷ በሞት የተለያት። ይህ ብዙ አጉድሎባታል። በዚህም ሳራ በጓደኞቹ አባቶች እስክትቀና ድረስ አባት ስለሌላት ይከፋት ነበር። በተለይ በዚህ ቅርብ አጋዥ ሰው በማጣት ስሜት እየተፈተነች ባለችበት ጊዜ ነበር ይህ ፖል ግሬሊ የተባለ የስፖርት መምህር እሷ ትማርበት ወደ ነበረው የሁለተኛ ደረጃ ትምህርት ቤት የስፖርት ትምህርት ክፍል መምህሩን የተቀጠረው። እንደ አውሮፓ አቆጣጠር 2000 ላይ ወደ ትምህርት ቤታቸው ከመጣ በኋላ ፖል ግሬሊ በተማሪዎች ዘንድ ትኩረት ያገኘና በሚያሳያቸው አንዳንድ ትኩረት ሳቢ ነገሮች በተማሪዎች ዘንድ አነጋጋሪው መምህር ሆነ። የሳራ የቅርብ ጓደኛ የነበረችው አማንዳ ፍሬንች ስትናገር ይሄ ለየት ያለ ባህሪ የነበረው መምህር እንደ ሌሎቹ መምህራን ከተማሪዎች ጋር ገደብ ያለው ግንኙነት የመሰረተ አይነት አልነበረም ትላለች። ሳራ ኮፕ በበኩሏ እጅግ የተረጋጋ አይነ ግቡ እንደነበርና ጨዋ ታዋቂነቱ ሁሌም ወደ ትምህርት ቤቱ ይዟት የሚመጣው ቀይ መኪናው ከሁሉም ለየት ባለ አይን እንድናየው ያደርገን ነበር ስትልም ትናገራለች። ይህ እንዳለ ሆኖ መምህሩ ፖል ግሌሪም በሳራ ላይ ለየት ያለ ፍላጎት ማሳደርና ቅርበቱንም ማጠናከር የጀመረው ገና በትምህርት ቤቱ እንደተቀጠረ ነበር። በተለይም በጂምናስቲክ ትምህርት ክፍለ ጊዜ ላይ ሳራ የተለየ ታዛዥ ሰውነት እንዳላት በመናገር በተደጋጋሚ አድናቆቱን ይገልጽላት ነበር። ሳራም በልጅነት አይምሮዋ በአድናቆቱ እየተደሰተች በቤቷ ውስጥ የዳንስ ልምምድ ታደርግ የነበረች መሆኗ ለዚህ አቋም እንደረዳት ነገረችው። የትምህርት ቤት ሌላኛዋ የሳራ ጓደኛ የሆነችው ጃስሚን በበኩሏ ፖል ግሬሊ በየቀኑ በልዩነት የአድናቆት ቃላትን ለሳራ መሰንዘሩ ጓደኛችን በሱ ላይ ልዩ እምነት እንዲያድርባት አድርጓታል ትላለች። ቀናት እየጨመሩ በሄደ ቁጥር የ31 ዓመቱ ፖል ግሬሊ ስለ 15 ዓመቷ ሳራ የሰውነት አቋም አድናቆት ከመናገር አልፎ በስልጠናና ልምምድ ሰበብ በድንገት ይነካካትና ቅርበቱንም ይጨምር ጀመር። ይህ ደግሞ አባትነትን በማታቀው ረዳት የለሽ የመሆን ስሜት ሲፈትናት ላደገችው ሳራ ቀላል መልእክት አልነበረም። በተለይም በሰዓቱ በትምህርት ቤታችን አንድ አነጋጋሪ ሰው ለትንሿን የሰጠው ትኩረት የልጅነት ልቤን ተቆጣጠራት ትላለች። መምህሩ ፖል ግሌሪ ለሳራ በሚያሳየው ቅርበት በትምህርት ቤቱ ካለው ታዋቂነት አንጻር ሳራ የተሻለች እንደሆነች እንዲሰማት አድርጓታል። መምህሩ ፖል ግሬሊ በዚህ ብቻ አላበቃም። ከሰዎች ጋር እምብዛም ግንኙነት የሌላትን በባለቤቷ ሐዘን ምክንያት ራሷን አግልላ ያለችውን የሳራን እናት ዴብራንን መቅረብና ለቤታቸው ቤተኛ መሆን ጀመረ። በዚህ መሰረትም በእናቷ አማካኝነት የተደረገለት የምሳ ግብዣ እንዳሰበውና እንዳለመው ሁሉ ወደ ቤታቸው ሰተት ብሎ ለመግባት የጀመረውን ጥረት ቀላል አደረገለት።
ለሳራ እናት በባለቤቷ ሞት እንዳዘነላት በመግለጽ እምብዛም ከሰዎች ጋር መገናኘት የማትመርጠው ዝምተኛና አይናፋር የሆነችው እናቷ ፖል ግሬሊ መልካም ስብዕና ያለው እንደሆነ እንድታምን አደረጋት። እናቷ በሰዓቱ ለልጇ መልካም መምህር ለሷም መልካም ጠያቂ እንዳገኘች ከማሰብ በዘለለ አንዳችም ስጋት አልነበራትም። ቤቷ አድፍጦ የገባው ሰው ገና ጨዋታ ያልጠገበችዋን ህልሟን ለመኖር ብዙ ጉጉቶች ያሏትን ልጇን ሙሽራው ሊያደርጋት ፍላጎቱ ይኖረዋል ብላ ፈጽሞ አላሰበችም ነበር። ባደገችዋና በሰለጠነችው አውስትራሊያ አንድ የ31 ዓመት መምህር አንዲትን የ15 ዓመት ተማሪውን ሚስት ሊያደርጋት ውጥን ያዘ። ሁኔታዎች በፖል ግሬሊ በዚህ መልኩ እየቀጠሉ ባለበት ሰዓት መደበኛው የትምህርት ጊዜ ተጠናቆ እረፍት ሆነ። ታዲያ በዚህ ጊዜ ሳራ በአጭር ጊዜ ህመም ምክንያት ራሷን ለማሳመም እቤቷ አለች። ይህን ጊዜ በሰፊው ሊጠቀምበት የወሰነው መምህር ፖል ግሬሊ ቤቷ ሊጠይቃት እንደሚመጣ አስቀድሞ ነገራት። ቅርርባቸው ጠንካራ ስለነበር ሁኔታዎችን በበጎ ተቀብላ ሳራ ጠበቀችው። ፖል ግሬሊ ሲመጣ ጥሩ የዶሮ ሾርባ ይዞ የሚመለከቱትን ፊልምም እንደሱ አዘጋጅቶ ነበር። በዚህ መሃል አሳቻ ሁኔታና ሰዓት ገጥሞለት ነበርና ተማሪውን ሳራን ለመጀመሪያ ጊዜ በመሳም ፍላጎቱን በግልጽ አሳየ። ከዚህም አልፎ አብረው ተኙ። ሳራ ስትናገር ሁሉም ነገር እንደ ህልም ነበር። ያ ሰው አስተማሪ ነው። እናም በልጅነት ልቤ እሱን በመቅረብና በማድነቅ ውስጥ ሆኜ የሚያዘኝን ሁሉ ያለምንም ተቃውሞ ፈጽም ነበር ስትል በወቅቱ ገና 15 ዓመት ዕድሜ ላይ ያለች ተጋላጭና ተጽዕኖ ውስጥ የወደቀች እንደነበረች ትገልጻለች። የድርጊቱ በወቅቱ ታዳጊዋን የተደበላለቀ ስሜት ውስጥ የከተታት ጉዳይ ነበር። አንድ ልቧ ያደረገችው ነገር የእሷ የዕድሜ ኩዮችና ጓደኞች ያላደረጉት በመሆኑ እሷ ልዩ እንደሆነች እንዲሰማት አድርጓት የማወቅ ጉጉት ውስጥ አስገብቷት ነበር። ደግሞ በሌላ በኩል አንድ ልቧ በእርግጥ እየሆነ ያለው ነገር ያንቺ ፍላጎት ነው፣ ህልምና ቅድሽ ከዚህ ነገር ጋር አብሮ ይሄዳል በሚል ሐሳብ ይሞግታት ነበር። ይህ ሁሉ ባለበት ደግሞ ሚስጥራዊ የነበረው ግንኙነታቸው ራሷንም ሆነ የመምህርነት ስነ ምግባርን ጥሶ ተማሪውን ለጾታዊ ግንኙነት ያነሳሳውን ፖልን ችግር ውስጥ ሊከተን ይችላል የሚለው ስጋት ሌላ ጭንቀት ውስጥ ከተታት። ነገሮች በዚህ መልኩ ቀጠሉ። በእናቷ ዘንድ ፍጹም የሆነ አመኔታን ያተረፈውና እንደ ቤተሰብ የሚታየው ፖል ግሬሊ ያለ ችግር ምሽቱን ለራት ወደ እነሳራ ቤት መሄድ ጀመረ። እናቷ ምሽቱን ትታቸው ወደ እንቅልፍ የምትገባበትን ሰዓት እየጠበቀም ከታዳጊዋ ሳራ ጋር ጾታዊ ግንኙነት መፈጸሙን ቀጠለ። ይህ ሁሉ ቢሆንም በነገሮች ሁሉ መንታ መንገድ ላይ ቆማ ትዋለል የነበረችዋን ሳራን ጥሩ መንገድ ላይ ነን፣ አንዳችም ስህተት አልፈጸምሽም በማለት ስለ ግንኙነታቸው ጤናማነት አንዳችም ስጋትና ጥርጣሬ እንዳይሰማት ለማድረግ ይጥር ነበር። ሳራ ከመምህሯ ፖል ግሬሊ ጋር የጀመረችው ጾታዊ ግንኙነት እያደር እየጠነከረ ሄደ። ይህ ደግሞ በጊዜ ሂደት ከዕድሜ ኩዮቿ ጋር ያላት ግንኙነት እንዲቀንስ እጅግ ምስጢራዊና ገለልተኛ ልጅ እንድትሆን እያደረጋት መጣ። አማንዳ ፍሬንች የተባለችው የትምህርት ቤት ጓደኛዋ ሳራ በወቅቱ ታሳይ የነበረውን የባህሪ ለውጥ ድራማ ይመስል ነበር፣ ፍጹም የማንጠብቀው አይነት ነበር ትላለች። ምክንያቱም በወቅቱ የሚያውቁት ተጫዋችነትን የተላበሰው በራስ መተማመን ያለበት ማንነቷ ፍጹም ተቀይሮ ጭምት ከሰዎች መራቅን የምትፈልግ አይነት በመሆን አዲስ ማንነትን ተላብሳ ነበር። በዚህ ብቻም ሳይበቃ መምህሩ ፖል ግሬሊ ከትምህርት ቤቱ ለቆ ወደ ሌላ ከተማ ለመዘዋወር ጥረት ማድረግ ጀመረ። ይህ ጥረቱ ሲሳካለት ደግሞ ብቻውን ስለመሄድ አልነበረም የሚወሰነው። ለሳራ በሚሄድበት ቦታ ህልሟን እንደምታደርግበት የዳንስ ማሰልጠኛ ማዕከል እንደሚወስዳት ቃል ገብቶላት ስለነበር ፖል ግሬሊ ልክ ትምህርት ቤቱን ሲለቅ ታዳጊዋ ሳራ ያላንዳች ማመንታት ትምህርት ቤቱን ለቃ ተከተለችው። ስለሆነው ነገር ሁሉ እርግጠኛ የሚያደርጋቸውን ማስረጃ ባያገኙም በነበረችበት ትምህርት ቤት የነበሩ አንዳንድ መምህራን ተማሪዋ በእድሜ በሚበልጣት መምህር ተጽዕኖ ስር እንዳለች፣ ሁለት አንዳች አይነት ግንኙነት በመካከላቸው እንዳለ ጠርጥረው ነበር። ሆኖም ግን በነገሮች ሁሉ ራሷን ዝግ አድርጋና በአዲሱ ማንነቷ ራሷን አጥራ የነበረችውን ሳራን ማሸነፍና እውነታውን ማወቅ ሳይቻላቸው እሷንም ከዛ ህይወት መታደግ ሳይሳካላቸው ቀርቷል። በተለይም መምህሩ ፖል ግሬሊ ከተለመደው ውጪ ወደ ሳራ ቤት የመመላለሱን ነገር ተከታትለው ስለነበር ይህንን ጥርጣሬያቸውን በግልጽ ለወላጅ እናቷ አንስተው ጠይቋት ነበር። ነገሩ ያልገባት እናቷ ዴብራ ግን የለም እሱ የኔ ቅርብ ጓደኛ ነው ስትል ፍንጮቻቸውን ሁሉ ዳግም እንዳይጠይቁ በማድረግ አከሰመችባቸው። እናቷ ዴብራ ሰው አማኝ በመሆኗ እጅግ ዝምተኛ፣ ገለልተኛና ጭምት ሴት ከመሆኗም በላይ በአንዳች አይነት የባለቤቷ ሐዘን ጫና ውስጥ ስለነበረች ስለ ጉዳዩ ለመመርመር የምታግዝ ልትሆን አልቻለችም ነበር። ሳራና መምህሩ ፖል ላይም ያን ያህል ትኩረቷን አድርጋባቸው አታውቅም።
ይህም ትንሿ ሳራ ዕድሜዋ ሳይደርስ በተጽዕኖ ስር ሆና ጾታዊ ግንኙነትን እንድትጀምርና የህይወት መስመሯ ሁሉ ጭራሽ ወዳልጠበቀችው አቅጣጫ እንዲቀየር አደረጋት። እንዲህ ባለ መልኩ ህይወትን በራሷ መንገድ የጀመረችው ሳራ ውላ አድራ ግንኙነታቸው መመጣጠን የሌለበት የሱ ጫና ያየለበት መሆኑን ብትረዳም ወደ ኋላ ለመመለስ ዘግይቻለሁ ብላ በማሰብና ከጀመረችው ህይወት ጋር መላመድን መረጠች። ለጊዜው ትምህርቷንም አቋረጠች። ፖል ግሌሪ በመዝናኛ ቦታዎች አብረው ሄደው ቪዲዮ ሲቀርጻት ፍቃዷን አይጠይቅም። ሳራ ወደ ትምህርቷ ሳትመለስና በቅጡ እንኳን 20 ዓመት ሳይሞላት የመጀመሪያ ልጃቸውን ጸነሰች። ይህንንም በዚህ መልኩ በቪዲዮ ለጓደኞቿ ነገረቻቸው። ጓደኞቿ ያቺ ትንሿ ሳራ ነች በዚህ አይነት ሂደት ውስጥ የምትገኝ የሚለውን ማመን ተቸገሩ። ጓደኛዋ አማንዳም በቃ እንደሰጋሁት ትምህርትሽን ተውሹ ማለት ነው አለቻት። አዎ ጥርጣሬዎችሽ ሁሉ እውነት ናቸው። እኔ ትምህርቱን ወደ ጎን የተውኩት ከትላንቱ መምህራችን ጋር አብሬ ለመሆን ነው። አሁንም እናቴ መሆን ጉዞን ጀምሬያለሁ ስትል የተደበቁ ሚስጥሮቿንም አጋራቻት። ጓደኛዋ አማንዳ በወቅቱ እሱን ለማግባት እንደቆረጠችና ከሱ እንደጸነሰች ስትነግረኝ እንዳበቃላት ተሰምቶኝ ነበር ትላለች። ታዲያ ሳራ በጊዜ ሂደት አንዳንድ ነገሮች ይበልጥ እየተገለጡላት ሲሄዱ አሁን የምትገኝበት የትዳር ጥምረት ያለ ጊዜ የተጀመረና ከህልሟም ያራቃት እንደሆነ ብትረዳም አንዴ በልጅነት ስህተት ገብቼበታለሁ ብላ አምና ለመቀበል ሞከረች። በዚህም ሁለተኛ ልጃቸውን ወለዱ። በኋላ ላይ በእርግጥም ነገሮች የሆኑት እንደተጠበቀው ነበር። ጥንዶቹ ጥንድ ሊያስብላቸው የሚችልን ህይወት እየኖሩ ቢመስሉምና በትዳራቸው 2 ልጆችን ቢያፈሩም ጥምረታቸው ግን ደስታ ያገኙበት አይነት አልነበረም። ቢሆንም ግን ሳራ ይህንን ለማንም ለመናገር አንዳችም አቅም ሞራልም የለኝም በሚል አቋም ጸንታ ከችግሯ ጋር ተላምዳ ለመኖር መጣር ጀመረች። ሳትወድ በግዷ የልጇን ምርጫ ተከትላ አብራቸው የምትኖረው እናቷ ዴብራም ጥንዶቹ ሰላማዊ ኑሮ እንደሌላቸው ትመሰክራለች። በተለይም ፖል ግሌሪ በትንሽ ነገር እጅግ ከባድ የሆነ ብስጭት ይሰማው ስለነበር እሱን ላለማስቆጣት ሁሉም ነገር እንደሱ ስሜትና ፍላጎት ማስቀጠል ግድ ነበር ትላለች። ታዲያ ይህን ህይወት የቱንም ያህል ብጥር መልመድ ከብዶኝ ነበር የምትለው ሳራ በበኩሏ በወቅቱ እኔ ብስጩ ሆኜ ነበር። ፖል ቁጣን ያለመቆጣጠር አይነት የስነ ልቦና ችግር እንዳለብኝ በመንገር ሊያሳመነኝና ችግሩ ሁሉ የኔ እንደሆነ እንድቀበል ሊያደርገኝ ይሞክር ነበር ትላለች። ግን እውነታው ያልነበረም። ሳራ በተደጋጋሚ የስነ ልቦና አማካሪዎች ጋር ሄዳ ባደረገችው ክትትል ፖል እንዳላት አይነት ስሜትን ገደብ አድርጎ ያለመያዝ ችግር እንደሌለባት ተነግሯታል። ይልቁንም ባለሙያዎቹ እጅግ መርዘኛ የሆነ ስሜቷ ሁሉ ጥሩ ላለመሆኑ ምክንያት የሆነ የፍቅር ግንኙነት ውስጥ ስላለች ችግሮች እየተባባሱባት እንደሆነ ነገሯት። እነዚህ ባለሙያ ምክሮች ቀንበሯን በጥቂቱም ቢሆን አንስተውላት ስለነበር በመጨረሻ ሳራ አቅሟን ሁሉ አሰባስባ ወደ ቀድሞ እሷነቷ ለመመለስ መጣር ጀመረች። በመጨረሻም ለነገሮች እምቢተኛ ሆና ጫናዎችን መመከት በመጀመሯ የትዳር ሕይወታቸው ከዛ በላይ መቀጠል ተስኖት ሳራ ፍቺ ፈጸመች። አሁን የዛኔዋ ትንሿ ሳራ ኮፕ አይደለችም፣ ትልቅ ሰው ሆናለች። ከዚህ ሁሉ በኋላ ሳራ ላይመለስ ተቀብሯል ብላ የቶቹን የልጅነት ህልሟን ለማሳካት አንድ ብላ ጥረት ማድረግ ጀመረች። ዳግም ወደ ዩኒቨርሲቲ ተመልሳ በዳንስ ዲግሪ ያገኘች። ከዚህ በኋላ ነበር ፖል ግሌሪን ፍርድ ቤት የማቆም ሐሳቡ የመጣላት። ከፖል ግሌሪ በራቀች ቁጥር ራሷን ለማብቃት የምታደርገው ጉዞ ስኬታማ ሆነ። ሆኖም ግን በዛ ሁሉ ጫና ውስጥ ለመቆየቷ ምክንያት የሆነው ሰው አሁንም ምንም እንዳልበደለና እንዳላጠፋ ሆኖ አሁንም ታዳጊዎችን በትምህርት ቤት ውስጥ እያስተማረ መሆኑ እንቅልፍ ነሳት። ይህ ሰው ስለ በደሉ ማወቅ አለበት፣ ከኔ የቀማውን ልጅነት ማስታወስ ይገባዋል፣ ነገሩን በሌሎች ላይ የሚደግመው እንዳይሆንም ትምህርት ያስፈልገዋል ከሚል ድምዳሜ ላይ ደረሰች። ትናንቷን ልትረሳ አልቻለችምና ለሁሉም ነገር እልባት ሰጥታ ለማለፍ ስትል ፖል ግሌሪን በሕግ ተጠያቂ ለማድረግ ወሰነች። በእርግጥ ይህ ውሳኔ ለሳራ ቀላል አልነበረም። ምክንያቱም ምንም ያህል በወቅቱ ለማገናዘብ የማስችልበት እድሜ ላይ ብትሆንም ሁሉም ነገር በፍቃዷ የፈጸመችው እንደሆነ የሚታሰብ ከሆነ ሕግ ፖልን ሊጠይቁ አይችልም። ይህ ደግሞ አደባባይ ከወጣ በኋላ ዳግም ሊሰብረኝ ይችላል የሚል ስጋት ፈተናት። ይህ ሰው ተጽዕኖ አሳድሮብኝ ነበር፣ የዚህን ያህል ዓመት ልጅነቴን ተጠቅሞበታል የሚል ክስ ለማቅረብ የሚያስችሉ ብዙ ሁኔታዎች እንደሚኖሩ ማሰበች። ምክንያቱም በፈቃዷ 2 ልጆች ወልዳለት አታላዩን አግብታ ለመኖር የመረጠችው ራሷ ነበረችና ነው።
ከዚህ ባለፈ ደግሞ ልጆቿ አባታቸው መከሰሱን እንዴት ሊቀበሉት እንደሚችሉ ማሰብም ሁኔታዎችን ከባድና ውስብስብ አደረገባት። ሆኖም ግን ለዚህ ሁሉ ጥያቄ መልስ ለመስጠት ራሷን እያበቃች መሆኑን በማመን መርማሪ ኮንስታብል ጁሊያ ዋርድን አገኘቻት። እናም የሆነውን ሁሉ አንዳችም ሳታዛንፍ ነገረቻት። ለዓመታት ውዳና ፈቅዳ የኖረችውን ሰው በዚህ መልኩ መክሰስ ከብዷትና ተቀባይነት ይኖረኛል ወይ በሚል ስጋት ውስጥ እንደነበረች ተረድቻለሁ የምትለው መርማሪ ኮንስታብል ጁሊያ ዋርድን ማስረጃዎችን ካሰባሰበች በኋላ እንደ አውሮፓ አቆጣጠር በ2020 ፖል ግሬሊን በቁጥጥር ስር አዋለችው። ከ16 ዓመት በታች ያለችን ልጅ ለጾታዊ ግንኙነት ተጠቅሟል በሚልም ክስ እንዲመሰረትበት አደረገች። ሳራ ይህንን ዜና በጥሩ ስሜት ውስጥ ሆና ብትሰማውም ነገሩን ለልጆቿ ማስረዳት ግን እጅግ ፈታኝ ነበር የሆነባት። ስሟ እንዲጠቀስ ያልፈለገችው የሳራ የመጀመሪያ ልጅ አባቴ ወደ እስር ቤት ሊገባ እንደሆነ ነገረኝ። ይህ ደግሞ በጣም አስደንጋጭ ነበር። ስለ ወደፊታችን የማስበው ነገር ሁሉ ተደበላለቀብኝ ስትል ተናግራለች። አባታቸውም ቢሆን ልጆቹን እንደ ማምለጫ መንገድ በመጠቀም ሳራ ክሱን እንድታነሳለት እንዲያሳምኗት ለማድረግ ብዙ ጥረት አድርጓል። ቢሆንም ግን ሳራ ይህን መንገድ ለምን እንደመረጠች ለልጆቿ ለመንገር ትክክለኛ ጊዜ ላይ መሆኗን በማመን ዝርዝር ጉዳዩን አስረዳቻቸው። በተለይም በወቅቱ 15ኛ ዓመት ልደቷን አክብራ የነበረችው ሴት ልጇ ሳራ ያሳለፈችውን ስቃይ ለመረዳት ጫናዋን በቅጡ ለማገናዘብ ጊዜ ያልወሰደባትም ነበር። እናም እናቴ አንቺ ትክክል ነሽ፣ እንድታልፍ የተደረገበት መንገድ ሁሉ ልክ አይደለም ስትል የአሁኑ የእናቷ ውሳኔ ሙሉ ለሙሉ ልክ እንደሆነ ገልጻለች። በችሎት ጉዳዩ በሚታይበት ጊዜ ታሪኩ ብዙ ጊዜ ያለፈው በመሆኑ ሳራ በቂ ማስረጃ ማቅረብ ስለማልችል ከንቱ ሙግት ይሆንብኛል በሚል ተስፋ መቁረጥ ውስጥ ገብታ ስለነበር እምብዛም ይቀጣበታል የሚል ተስፋ አልነበራትም። ነገር ግን የአንድ ምስክር መገኘት የነገሮችን አካሄድ ሁሉ ሊቀይረው ቻለ። የሳራ እናት ዴብራ ልጄን በተገኘችበት ፈተና ውስጥ ሁሉ ለእሳቱ ተቀጣጣይ እንጨት ማገዶ እያቀበልኩ ነበር። ባለማወቅ ዝም ብዬ ልጄን ረዳት የለሽ አድርጊያታለሁ። አሁን ግን ከመጀመሪያ ጀምሮ ያየሁትን የማውቀውን እናገራለሁ ስትል መልስ ሰጠች። በዚህ ምስክርነትና በሌሎችም ማስረጃዎች ምክንያት ፖል ግሌሪ 2 ዓመት ከግማሽ ያህል ተፈርዶበት ወደ እስር ቤት ተላከ። በዚህ የፍርድ ቤት ውሳኔ ፍትህ በጥቂቱም ቢሆን ሰፍኗል ብላ የተረዳችው ሳራ ሌሎች ልክ እንደሷ በአስራዎቹ ዕድሜ ላይ የሚያግዛቸው አጥተው የሚያደምጣቸው ጆሮ ተነፍገው ተመሳሳይ ችግር ውስጥ ራሳቸውን የሚከቱትን ለመታደግ ስትልም እስሴፕ ኢን ፎር ኪድስ የሚል መርሃ ግብር አስጀመረች። አሁን ልጆቼ ነገ ላይ የሚኮሩበትን አሻራ እያስቀመጥኩ ነው የምትለው ሳራ ሌሎችን ከዚህ ጥፋት ለመታደግ በማደርገው ጥረት ለመጀመሪያ ጊዜ ትርጉም ያለው ሥራ እንደሰራው ተሰምቶኛል፣ ሙሉነትን አግኝቻለሁ ስትልም ተናግራለች። ሳራ ኮፕ ለረጅም ጊዜ በጥፋተኝነት ስሜት ውስጥ ሆና አልቅሳለች። ራሷን ለአጥቂዋ አሳልፋ ሰጥታ ትዳር እስከ መመስረት ያደረሰ የተስፋ መቁረጥና ግራ የመጋባት ስሜት ውስጥ ቆይታለች። ዛሬ ግን ለጠፋባቸው ልታበራ በታሪኳ ሊበላሹ የሚችሉ ታሪኮችንም ዳግም ልትጽፍና የመፍትሄ አካል ልትሆን በአዲስ ማንነት ቆማለች። የመብት ተሟጋቿና የዳንስ አሰልጣኝ የሆነችው ሳራ ኮፕ። አብራችሁን ስለቆያችሁ እናመሰግናለን። ላይክና ሳብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቀን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም።